ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደስ ያለኝ ነገር ምንድነው ሩታና አብርሽ ሊታረቁ ነው ብሎ በቢኒ ቤት ላይ ተለቆ ነበር፣ የሆነ ቪዲዮ ማለት ነው። ሽማግሌዎቹ ገብተዋል እና ሊያስታርቋቸው ነው ብሎ ሰርቶ ነበር ቢኒ ማለት ነው። እና መቼም ቢሆን አብርሽና ሩታ ይታረቃሉ ብዬ አላስብም። ምክንያቱም አሁን አብርሽ ያደረገው ነገር ሩታ ላይ ጠባሳ ጥሎ አልፏል። ሩታ ላይ ጠባሳ ጥሎ አልፏል ማለት ነው አብርሽ የሚያደርገው ነገር አንደኛው። ሁለተኛ ደግሞ ሄርሜላ ዝም ብላ አተኛም እስካሁን ድረስ እንዲህ አድርገኸኝ ምናምን ምናምን ብላ እንትን ስላለችው ካሁን በኋላ ሄርሜላ አትለቃቸውም ማለት ነው። አብርሽን አትለቀውም። አብርሽም ደግሞ ሄርሜላን ነው የሚፈልገው ከሩታ ማለት ነው። ምክንያቱም አሁን ነፃ ያለው እንደፈለገ እንትን የሚለው ሄርሜላ ላይ ስለሆነ ማለት ነው። እንደፈለገ የሚዘለው ሄርሜላ ላይ ስለሆነ አሁን አብርሽና ሩታ ቢታረቁ ያኔ እኔ እንጃ አብርሽ እሺ ይል አይመስለኝም። ሩታ ራሱ የሆነ በቃ እሱ እንደዛ እየሆነ ብላ ስለምታቀርብ እሱ ደግሞ አይ በጓደኝነት ነው እንጂ ምናምን እያለ ነገሪቱን አለባብሶ ስለሚያልፍ ነገሩን ሁሉ አለባብሶ ስለሚያልፍ እኔ ይሳካላቸዋል ወይ እኔ አላቅም፣ ሽማግሌዎቹ ማለት ነው። ግን አሁን እኔ ሩታ ላይ ሁኜ ብሆን እንደ ሩታ እኔ ባስበው ሩታ ቦታ ላይ ሁኜ ብሆን የፈለገ ቢሆን አብርሽን አልታረቀውም። እንደው ልጄን ልቀማ ካለ ልጄን ራሱ ወስዳለሁ ካለ ይውሰድ እንጂ ልጁን እኔ አልታረቀውም። ምክንያቱም አንደኛ አይሆናትም፣ ሩታን አይሆናትም። ሁለተኛ ደግሞ ብትታረቀው ራሱ እንደምንም ብሎ እሱ ይቅርታ ምናምን ብሎ ከላዩ ይቅርታ ቢጠይቃትም እሷም ሊበቀለኝ ነው ብላ ታስባለች፣ እሱም ደግሞ ልትበቀለኝ ነው ብላ ያስባል። እና የሆነ በቃ እኔ እንጃ ይሳካል፣ የሚሳካ አይመስለኝም እኔ የሽማግሌዎቹ ማለት ነው። ብቻ አሁን ሽማግሌዎቹ ሊያስታርቋቸው ይችላሉ፣ ግን አብረው አይኖሯትም። እኔ እንጃ እንደኔ አብረው የሚኖሩ አይመስለኝም። ያው እሷ ከሀገር እንዳትወጣ አሁን አብርሽና ሩታ የሚታረቁት እሷ ከሀገር እንዳትወጣ እሱም እንደፈለገ እየሄደ እንትን እንደሚንከባከባት ጓደኞቹ ደግሞ እንዲያውቆም በቃ ይሄን ሊመክሩት ይችላሉ ማለት ነው። ሄርሜላ እየሄደች የምትዝትባትን እና ቤልና ብሩክ እየሄዱ የሚዝቱባትን ያንን ሊያስቆሙላት ይችላሉ ለሩታ ማለት ነው። አብርሽ ሊያስቆም ይችላል፣ ግን እነ ጓደኞቹን ጥሎ ሄርሜላን ጥሎ ሩታን አይፈልግም በፍጹም። ምንም እንደ ጓደኞችን በቃ ካሁን በኋላ ጓደኞችን አላገኝም ትዳሬና ልጄን ነው የምፈልገው ብሎ አብርሽ ጠቅልሎ አይመጣም፣ እኔ እርግጠኛ ነኝ። ምክንያቱም በቃ አይታችኋል አይደለ? ትንሽ እንኳን ልጠብቃት ትንሽ ብትራራልኝ ብሎ አልጠበቃትም ሩታን ማለት ነው። ልክ እሷ እንደሄደች ነው ሩጦ ሄርሜላን እንትን ያለቀሰው ራሱ ተጓደኞች አቆራረጠችኝ፣ ሄርሜላ ጥላኝ ሄደች፣ አቤል ጥሎኝ ሄደ ነው እንጂ ሩታ ልጅን ይዛብኝ ሄደች ብሎ አላለቀሰም። ስለዚህ አሁን ሽማግሌዎቹ አሁን እነሱ የሚያሸማግሏቸው ለምንድነው? ሩታ ሀገር እንዳትወጣ እየመጡ የሚይዙትባትን ሰዎች እንዲያስቆምላት እንደፈለገ እየመጣ ልጁን እንዲያይ እሷም ደግሞ በሰላም ልጇን እንድታሳድግ ይሄን ሊያግዟት ይችላሉ ሽማግሌዎቹም ቢሆን አብርሽ ማለት ነው። የተቀረ አብረው አይኖሩም። ምክንያቱም በቃ ሩታ ያልሆነ ቦታ እንትን እያለች ነው በቃ ያኔ የሆነ መጥፎ ነገር እየተሰማት ነው እሱ በሚያደርገው ድርጊት ማለት ነው። እሱ ባል እንደማይሆናት ሙልጭ አርጋ ታውቃለች በቃ። እና ባል የማይሆነውን ሰው እገባለሁ እወጣለሁ ብሎ ማሰብ ጥሩ አይደለም። በቃ በአሁን እሱ አሁን ሀሳቧ ምንድነው? የሆነ ቦታ ሂጄ ሰው የማያውቅብኝ ቦታ ሂጄ ትምህርቴን እቀጥላለሁ ልጄን አሳድጋለሁ የሚለው ሀሳብ ነው ያላት። እና ያንን ደግሞ እዚሁ ሀገር ላይ ሆነች ልጅሽን አሳድጊ የፈለግሽውን ትምህርት ቢሆን ተማሪ ብለው ሽማግሌዎቹ አሁን እንደዛ አድርገው ሊያስቀሯት ይችላሉ እንጂ አብርሽና ሩታን እኔ አንድ ላይ ሊኖሩ ባልና ሚስት ነው ሊኖሩ እኔ በፍጹም እኔ አላምንም። ምክንያቱም ሩታ በጣም ተንገላታለች። እኔ ትናንትና ቪዲዮ የሰራችው ቪዲዮ በጣም ነው የተሰማኝ፣ በጣም። ምክንያቱም
ሱብሃንአላህ አጋጣሚ ሆኖ እንደዚህ ያለ ነገር እንትን ይላሉ ማለት ነው። ወንዶች ሲባሉ ያኔ በፊት ያሳለፉትንም ለወደፊት ይሆነኛል የሚሉትንም አያስቡም እና ፊት ለፊታቸው ግልጥ ያለውን ነው እንጂ ማድረግ ያለባቸው ይህን ያክል ዋጋ ከፍዬበት አለው ወደፊትም ደግሞ መጥፎ ጠባሳ አላስጥልም ብሎ አያስቡም ማለት ነው። እና ሩታ ደግሞ አሁን ልጇ እንትን ደካማ ጎኗ ነው። አሁን ሩታ ልጇን ይዛ እንደፈለገ መንቀሳቀስ አችልም። ልጇ ገና ህፃን ነው። ሁለተኛ ደግሞ እንቀማሻለን እያሉ እንደፈለገች እየወጣች መዝናናት ጓደኛ ጋር መደባለቅ አችልም። ጓደኞቿን በሙሉ አታምናቸውም። ዛሬ ጓደኛ ብላ ያቀረበቻቸው ነገ ደግሞ አንድ ነገር ይዞባት ይመጣሉና አሁን እሷ ያንን ያስቆሙላት ከሆነ ሽማግሌዎቹ ጥሩ ነው። ከዛ ውጭ እኔ አብርሽና ሩታ አንድ ላይ ሆናሉ የሚባል እኔ እንጃ እኔ አላምንም። ምክንያቱም ሩታ በጣም ተንገላታለች። እንደኔ ሀሳብ ማለት ነው። ሩታ በጣም ተንገላታለች። ታውት ያንን እንትን ይቅርና እርግዝናዋ አልሐምዱሊላህ አልፎላታል። ግን አሁን እንደፈለገ ልጇን ማሳደግ አልቻለችም። እሱ የሚያደርገው ድርጊት ደግሞ በቃ ያልጠበቀችው ድርጊት ነው እያደረገ ያለው። እሷ እንደዚህ ከኔ ቢለይ ለልጁ ሲል ቢያንስ ትንሽ አደብ ይገዛል ብላ ነበረ። አደብ አልገዛላትም። እንደውም እየባሰበት ነው ሄደው። ያም ይቅርና ደግሞ ጓደኞቹን ራሱ አትረብሿት፣ ልጄን እያሳደገችልኝ ነው፣ እሷ አንድ ነገር እኮ ልጅ ይሆንብኛል ብሎ አላስጠነቀቃቸውም። ያም እየሄደ እየመጣ ሲረብሻት ሲደነፋባት ዝም ብሎ ነው የሚመለከተው። እና ስለዚህ እኔ እንጃ እኔ ሩታ ትቀርቧለች ብዬ አላስብም። አብርሽን ካሁን በኋላ ማለት ነው ከሀገር እንዳትወጣ ሊያግዟት ይችላሉ። እየመጡ ጓደኞቹ እንዳይረብሿት ሊያግዟት ይችላሉ። ሊያስጠነቅቃቸው ይችላል። አብርሽንም ሆነ ጓደኞቹን ማለት ነው። እና ውዶችዬ ቢታረቁ ደስ ይላል። ግን የሚታረቁ አይመስለኝም እኔ ሳስበው። ሩታ 6 ወር 7 ወር እስከሚሆናት ድረስ ቢታርቀው ልጇን ብታሳድግ የተሻለ ነበር የሚሆነው። ታልሆነ ደግሞ አብርሽ ራሱ ፍቃደኛ ሆኖ የሆነ ቦታ ቢያደርሳት በቃ ለሷ እዝነት ቢኖረው። አንደኛ እኮ ለልጅ ሲባል ብዙ ነገር ይከፈላል አይደል? ልጄን ይዛልኛል፣ ልጄን ጥሩ አድርጋ ታሳድግልኝ የሚል ቢሆን ኑሮ አለችበት ያለችውን ሁላ ያደርግላት ነበረ። ግን አብርሽ እንደዛ አይነት አይደለም። በቃ የሆነ ልቡ ደንድኗል፣ ቅንጭላቱ ደንድኗል። ሄርሜላና አቤል ብሩክ ብቻ ናቸው በሱ ዓለም ውስጥ ያሉት። የምን ልጅ ነው? የምን አባት የምን እናት ነው? በጣም የሚያሳዝን ነገር ነው ወላሂ። ልጅን ታውትና የአባትና የእናት ቀልብ አለ። እነሱ ብዙን ጊዜ ባይናገሩም በጣም እንትን አለና እነዚህ ሽማግሌዎች አሁን እኔ የሚያደርጉት የሚመስለኝ ሩታን ከሀገር መውጣትን ያንን ሊያስቀሩራት ይችላሉ። እየመጡ የሚረብሿት ሰዎች እነዛን ሊያስቆሙላት ይችላሉ። አብርሽ ጋር ደግሞ ሰላም ያኔ አንድ ላይ መኖር ሳይሆን ሰላም ብሩክ ብሏል። ባይታረቁም አለ አንድ ላይ ባይሆንም አለ በቃ በጠላትነት እንዳይታዩ በቃ እሱ ፍላጎቱ እንደዛ ነው። ብሩክ ማለት ነው። እንደዛም ቢሆን ደግሞ ጥሩ ነው። ያኔ እሱም እንደ ቤቱ እሷም እንደ ቤቷ አይተው በቃ እንደዛ ቢኗኗሩ ጥሩ ነው። ግን እኔ አልችልም እንደዛ ማለት ነው። እሱ ማንም ሴት ጋር እየተገላበጠ እኔ ዘንድ እየመጣ ቢያፌዝብኝ እኔ እንጃ። እና ሩታ አሁን የሚሰማት እንደዛ ነው። በጣም ያሳዝነችኝ አሁን ሩታ ናት። ምክንያቱም ወታ እንዳትሄድ ነገሮች ሁሉ አያሰዷትም። ሽማግሌ የገባበት ነገር ደግሞ ከባድ ነው። ቁጭ እንዳትል ደግሞ ለሽማግሌዎቹ እሺ ይሉና ከኋላ ደግሞ ብዙ ነገር ያደርጋሉ። እና ብዙ ነገር አለ። በጣም እሷ ናት ያሳዘነች። ምንም ታርግ ምንም ታጥፋ ምንም ትሆን ምንም በጣም ታሳዝነኛለች። እሷ ምንም ቢሆን ማለት ነው። ምክንያቱም እሷ የተሰማትን ነው። ሰው እኮ እሷ ጨቅጫቃ ናት እሷ እንትና ቢሉም ያኔ የሚጨቀጭቃት በስበብ ነው። እሱም የማያስጨቀጭቃትን ነገር ባያደርግ አሁን አብርሽ ማለት ነው የሆነ እዛም እየሄደ ባይንዘላዘል አደበኛ ሆኖ እሷ ጨቅጫቃ ብኮን ጨቅጫቃ ትባላለች ማለት ነው። ግን እሱ እዛም እየሄደ እየተንዘላዘለ ያንን እያየች ያንን እየመጡ እየሰደቧት እየመጡ እየደነፉባት ያንን እያየች ማንኛይቱ ሴት ናት ዝም የምትለው? ባሏ ራሱ ጭምር እንደዛ በወለደው ልጅ ራሱ እንትን ሳይል እየመጣ ሲጨቀጭቃት ማንኛይቱ ሴት ናት እንደዛ ዝም የምትለው? እኔ እኮ ያ ነው አሁን እንትን ያለኝና ሩታ
በአሁኑ ሰዓት እውነት ነው ያላት። የፈለገችው ብትል የፈለገችው ብታስብ ማንኛውም ሴት እንደሚያደርገው ነው የተጨናነቀች ያለችው። እና ወንዶችዬ እስኪ ሽማግሌዎቹም ሀይር ነገር ይዞ ቢመጡ ደስ ይለናል ለሁላችንም።